ሰላም ጤና ይስጥልን ውድ ተመልካቾቻችን ከኦቢኤን ሆርን ኦፍ አፍሪካ በየሳምንቱ በዚህን ሰዓት ወደ እናንተ የሚደርሰው የብርቱዎቹ ፕሮግራማችን እነሆ ጀምሯል። አንድ ብርቱ ከሆነ ሰው ጋር ቆይታ እናደርጋለን። ውድ ሰዓትን ለግሰን ከተመልካቾች ጋር ቆይታ ልታደርግ ፈቃደኛ ስለሆንክ ከልብ እናመሰግናለን። አመሰግናለሁ። የኔንም ተሞክሮ ለሞተር ስለመጣችሁ ከልብ አመሰግናለሁ። በጣም ጥሩ። እስኪ እንተዋወቅ። አለማየሁ ገነቴ ይባላለሁ። ለወልጄ ያደግኩት አሰላ ከተማ በሚባል በተለምዶ ቀበሌ 10 ወይ አልማዝ ሆቴል የሚባል አካባቢ ነው። ኤሌመንተሪና ሃይስኩልም የተማርኩት እዛው ነውና ሰው እንደየአካባቢው ያኗኗሩ ያስተዳደጉ ዘይቤ ይለያያልና የአለማየሁ አስተዳደጉ ምን ይመስላል? የልጅነት ጊዜው እንዴት አለፈ? የትምህርት ሁኔታውስ? የተለያዩ ነገሮችን በማድረግ ቤተሰብን በማገዝ አድጌያለሁ። ያው እንጨትን በመልቀም በዛው በጎችንም በማገዝ ምናምን ውሃ በመቅዳት አይነት ሁኔታ ውስጥ ያደግን። ምናልባት ሰው ደግሞ አንዳንዴ ህይወትን ሲኖር በኢኮኖሚ ራሱን መቻልም ይፈልጋል፣ ራሱን መደገፍ ይፈልጋል፣ ቤተሰቡን መርዳት ይፈልጋልና አለማየሁ ከምን ተነስቶ ጉዞን ጀምሯል? አንድ ጊዜ ማስታወሰው የተወሰኑ ዶሮዎች 9 ነው ምናምን ዶሮዎች አርብቼ የሆነ በዓል ፋሲካ በዓል ይመስለኛል ልብሴን ችሎልኛል። ልብስ ዶሮ ሸጬ ልብስ ገዝቼ አውቃለሁ። በተጨማሪ ደግሞ አገዳ ሸንኮራ ታውቂያለሽ? ከኛ ዴራ ማኔል የሚባል ቦታ አለ። ትንሽ ወደ 1 ሰዓት መንገድ በእግር ያስኬዳል። ከዛ ቁልቁለቱም እንደገና ዳገት አለው፣ እሱም 1 ሰዓት ያስኬዳል። ከዛ ደግሞ ሸንኮራ ተሸክመን እንመጣና ሰፈር ውስጥ እንሸጣለን። ያንን በመሸጥ ያው ቢዝነስ በትንሹ እየተለማመድን ያደግኩት ማለት እችላለሁና ከዛ ጀምሮ እንግዲህ ቢዝነስ ጊዜ ውስጥ ነበርኩኝ። እየተማርኩም ስራ ሰራ ነበር። ወደ ቢዝነሱ እንድትገባ መነሻ የሆነ ካይ በዚህ መቀጠል የለብኝም እንዲ መሆን የለብኝም እኔ ባለ ሀብት መሆን ያለብኝ ብለ ምናልባት የቢዝነስን አይዲያ ውስጥ አሳድረ ወደ ቢዝነስ የገባበትን አጋጣሚ ልታጫውተን ትችላለህ? ትምህርቴን ከጨረስኩኝ በኋላ ቴክኒክና ሙያ ከጨረስኩኝ በኋላ ተቀጥሬ ሰራ ነበር ደብረ ዘይት ላይ ሼባ ስቲል ሚልስ የሚባል ካምፓኒ ላይ እና እዛ 2 አመት ከ8 ወር አካባቢ ሰርቻለሁ። በሌዝ ማሽን፣ ሚሊንግ ማሽን እና ሼፐር ማሽን የሚባል ኦፕሬቲንግ ላይ እዛ በመሰራበት ሰዓት ላይ ለ2 አመት ከ8 ወር አካባቢ ሰርቻለሁና ህይወቴ ላይ ምንም አይነት ለውጥ ጠፋ። በዛን ጊዜ ተቀጥሬ በመሰራበት ሰዓት ሙያተኛ ነበርኩኝና በዛ ሲጠፋ ምን አረኩኝ? ለምን ወደ ቢዝነስ ውስጥ ለምን አልገባም ብዬ ጎን ለጎን የካሴት ማከራያ ቤት ይባል ነበር በፊት እነኚህ ሲዲ ካሴቶችን ፊልም ካሴቶችን ምናምን ተከራይበት እሱን ከፈትኩና እሱን መስራት ጀመርኩኝ። ከዛ እዛም ሙሉበትና ወር ሙሉ ቆይቼ የማገኝበት ገንዘብና እዚህ ሲዲ አከራይቼ የማገኘው ገንዘብ አልተመጣጠነምና የሲዲው ተሻለ። ስለዚህ እዛ በቃኝ ከዚህ በኋላ ስራ አልሰራም ብዬ ማመልከቻ አስገብቼ ለለቀኩበት አጋጣሚ አለ። ከሃይስኩል ትምህርት ቤት ፊት ለፊት ስለነበረ በዛ ሰዓት ላይ የቺፕስ እና አሳምቡሳ መጥበስ ጀመር። እነሱን ሰርቻለሁና ያው ስራን መናቅ ጥሩ አይደለም። እኔም አልንቅም። ስራን ማንኛውንም ስራ መስራትና መለወጥ ፈልገን ነበረ በጊዜው። ግን የሚገርምሽ ስራውን ያው ብዙ ስላልገፋውበት ወይም ደግሞ ዘመናዊ አርጌም ስላልሰራውት ሊሆን ይችላል ኦር ደግሞ ማርኬቱን በደንብ አለማወቅም ሊሆን ይችላል። ያን ያክል በህይወትሽ ላይ ለውጥ የሚያመጣ ነገር አልነበረም። ግን የዕለት ተዕለት ኑሮሽን ትኖሪበታለሽ፣ አትቸገሪም። በቃ ወር እስከ ወር ወይም ደግሞ አመት እስከ አመት ያለምንም ችግር ትኖሪያለሽ። በዛ ሂደት ውስጥ አሳለፍኩና ከዛ በኋላ እሱም ቦሪንግ ሆነብኝ ስራው የሳምቡሳውና የቪዲዮ ቤት ማከራየቱ ቦሪንግ ሆነብኝና ቶታሊ እሱና ማቆም አለብኝ ወሰንኩና ምክንያቱም ለውጥ የለም ላይፌ ላይ ለውጥ ከእጅ ወዳፍ ነው እንጂ ለውጥ ስለሌለ አቆምኩና ሲስተር ነበረች አዲስ አበባ ታላቅ እህታችን አለች። እሷ ጋር ሄድኩኝና ስራ ልፈልግ ብዬ እሷ ጋር ሄድኩኝና 1 ሳምንት ተቀመጥኩ። ከ1 ሳምንት በኋላ አስተማሪነት አገኘው 4 ኪሎ ቴክኒክና ሙያ። እኔ የተማርኩት ቴክኒክና ሙያ ሰላም ቴክኒክና ተግባረ ደግሞ በዲፕሎማ ጨርሻለሁ በትምህርት ደረጃ። ከዛ ቀጥሎ በቢዝነስ ማኔጅመንት ከሪፍት ቫሊ እና በኢኮኖሚክስ ከጊዜ በኋላ ደግሞ በኢኮኖሚክስ ከአለማያ ዩኒቨርሲቲ ጨርሻለሁ በሁለቱ ዘርፎች። በዛን ጋር ቴክኒክና ሙያ ዲፕሎማ በኖረኝ ሰዓት 4 ኪሎ ላይ እነኚህ ቴክኒክና ሙያ የሚማሩ ተማሪዎችን አስተማሪ ሆንኩኝ።
እሱን ለ3 ወር ያክል ያንን ሰራው። ጎበዝ አስተማሪ ነበርኩ በነገራችን ላይ ተማሪዎቼ በጣም ይወዱኝ ነበር። አስተማሪም ሆነሃል ማለት ነው። ግን እንደው 3 ወር ብቻ ለምን ሆነ? ተማሪዎች ይወዱኛል ብለሃል፣ አንተም ጎበዝ አስተማሪ ነበርክና 3 ወር ብቻ ለምን ሆነ? 3 ወር የሆነበት ምክንያት የአዲስ አበባ ቻሌንጅን አቃተኝ መቋቋም። ምክንያቱም በታክሲ ነው የምትሄጂው፣ በዛ 4 ኪሎ አካባቢ የምታወጪው ለምሳም ለምናምንም ብዙ ብር ነው። ከሚከፈለኝ ደሞዝ ጋር አልተመጣጠነምና ያንን 3 ወር ከሰራው በኋላ ወደ አሰላ ብቅል ፋብሪካ የሚባል ታክሲ ላይ እየሄድኩ ነው። ማስታወቂያውን ሰማውና አፕላይ አረኩኝ። አሰላ ደግሞ ሀገሬ ስለሆነ ያደኩበት ስለሆነ ፋብሪካውንም ስለማቀው አፕላይ አረኩኝ። ከዛዛ ተወዳደርኩና አዛ ገባው። ለዛሬ እንግዲህ መሰረቴ ለምለው ነገር አሰላ ፋብሪካ ላይ ብዙ ነገሮች ተመራለሁ፣ ብዙ እውቀት አግኝቼበታለሁ። እንግዲህ ለዛሬ መሰረቴ የምለውን እዛ ነው ያሳለፍኩት ረጅሙን ጊዜ። ወደ 9 አመት አሰላ ብቅል ፋብሪካ ሰርቻለሁ። ረጅም ጊዜ ነው በጣም። በምን አይነት ሙያ ነበር ስትሰራ የቆየኸው? ስቀጠር በያጆኜ ነበር የተቀጠርኩት። በያጆኜ በምሰራበት ሰዓት ላይ ግን ቴክኒካል እውቀቱ ጥሩ ነኝ። ቴክኒካል ላይ የነበረኝ እውቀት ጥሩ ስለነበረ የብየዳን ስራ ሳይሆን በብዛት የምሰራው የመካኒኮችን ስራ ነው። ጎን ለጎን ደግሞ በያጅ መካኒክ አለ፣ መካኒክም እንደዛው ጀማሪ መካኒክና ሲኒየር መካኒክ ይባላል። እና ብየዳ በይዳለው ብየዳ በሌለበት ሰዓት የመካኒክ ስራዎችን ሰራለሁ። እንደዛ ሰራ ባለቆቼ በመናምን እየተወደድኩኝ መጣው። ምክንያቱም ይሄ የኔ ስራ አይደለም ብዬ የምተወው ነገር አልነበረምና እዛ በመሰራበት ሰዓት ላይ አሁን ለዛሬው መነሻ የሚሆነኝን ነገር ያገኘውበት ያካበትኩበት በለምድም ሰዎችን በማወቅም እዛ ነው በቃ ብዙ ጊዜ እንትን ያረጉት። ውድ ተመልካቾቻችን እንግዲህ የብርቱዎች ፕሮግራምን ነው በመከታተል ላይ ያላችሁት። እንግዲህ ይህ ወጣት ማን ነው የሚለውን አይታችኋል። ከልጅነት ጀምሮ እስካሁን የመጣበትን ውጣ ውረድ ጉዞውን በጥቂቱ አስቃኝቶናልና ብዙ ነገር አንስተልናል። እነ ሳምቡሳም አልቀሩም፣ ብየዳውም ብዙ ስራዎች አንስተልናል። እንደው አሁን ያለበት ምን ይሆን እያሉ ጥያቄ መፍጠራቸው አይቀርምና ተመልካቾቻችን እስኪ ስለዚህ ደግሞ አጫውተን። አሁን የምሰራው ስራ የራሴን የሆነ ሲድ ክሊኒንግ ማሽን ተክዬ አሁን የተወሰኑ ስራዎችን በመስራት ላይ ይገኛለሁ። ባየርን ከሚባል ካምፓኒ የጀርመን ካምፓኒ ጋር አግሪመንት አድርገን የዘር ብጠራ ስራን በመስራት ላይ እንገኛለን ማለት ነው። 1250 ካሬ ሜትር ላይ ያረፈ መጋዘን ተከራይተን እዛ ውስጥ ማሽን ካፓሲቲው 6 ተን ፐር አወር ወይም ደግሞ 60 ኩንታል በሰዓት የሚያበጥር ማሽን ተክለን ፕሮሰስ ማድረግ ጀምረናል ማለት ነው። ምንድነው የሚያበጥረው? ከተበጠረ በኋላስ ምንድነው የሚሆነው? የዘር እህሎችን ያበጥራል። ከዛ ለምግብነት የሚሆኑ እህሎችን ያበጥራል። የዘር እህሎቹ ከተበጠሩ በኋላ ፓክ ይደረጉና ለገበሬው ይሰራጫሉ። ገበሬው ጋር በጣም ትልቅ ችግር ነው ያለው። እኔ በተለይ ወደ 30 እስከ 32 33 የሚሆኑ ማሽነሪዎችን ስራውት ኢትዮጵያ በመላው ኢትዮጵያ የዞርኩ ተክያለሁ፣ ኢንስቶል አድርጌያለሁ። ያንን በማድረግበት ሰዓት በጣም የሚያሳዝነው ከዛ በፊት ማሽኖቹን ከመተከሉ በፊት ገበሬው ወይም ደግሞ ማህበራት ወይም ደግሞ ዩኒየኖች የሚያስበጥሩት በሰፌድ ነው። ብዙ ሴት ሰራተኞችን ይቀጥራሉ። ከዛ በሰፌድ ይበጠራል። ከኮስት አንፃር ከጉልበት አንፃር ከምናምን አንፃር እና በጣም ደካማ የሆነ አፈጻጸም ነው የሚኖረው ዘር ላይ ጥራቱ ላይ። ስለዚህ ያ ነገር ነበር የሚሆን የነበረው። አሁን ግን እንግዲህ ይሄ ቴክኖሎጂን በመጠቀም ብዙ እንትኖችን ችግሮችን መፍታት ችሏል። በዚህ አጋጣሚ ኤቲአይ የሚባል ካምፓኒ ታውቂዋለሽ? አግሪካልቸራል ትራንስፎርሜሽን ኢንስቲትዩት የሚባል የኢትዮጵያ ካምፓኒ በዚህ ላይ እየሰራ ነው ያለውና ከኔ ጋር አብረን ብዙ ሰርተናል። በጣም መልካም ነገር ነው እያደረገ ያለው። ማሽነሪዎችን ይገዛና ለዩኒየን ወይም ደግሞ ለማህበራት ይሰጣል። ያ በጣም ኢትዮጵያ ውስጥ በጣም ጥራት ያለው ዘር እንዲገኝ ብዙ አስተዋጽኦ አድርጓልና በዚህ ዙሪያ ሌሎችም አካላት ቢቀጥሉና ስራውን ቢሰሩ ምርታማነትን ማሻሻል ይቻላል። የምግብ ዋስትናን በደንብ መሸፈን ይቻላል። ምክንያቱም ምርጥ ዘር ስትዘሪ ነው ጥሩ ፕሮዳክቲቪቲ ያለው ምርት ማግኘት የሚቻለውና ይሄ አሁን ባለንበት ዘመን የምርጥ ዘር እጥረት እንደ ኢሹ ሆኖ ባይነሳ በዚህ ዘመን ጥሩ ነውና ጥሩ ስራዎች እየተሰሩ ነው።
ይሄ መቀጠል አለበት እላለሁ። እየሰራ ያለው በዛ ዘርፍ ነው። ባለሀብቱም ደፍሮ አይመርጠውም ይሄንን ሀብት ይሄንን እንትን ዘርፉን እና በዚህ ዘርፍ ቢሰማራ ባለሀብቱም ኢትዮጵያን ማገዝ ነው ብዬ አስባለሁና አሁን ያለውበት ስራ ዘር ማበጠር ስራ ነው። የምግብም የምርጥ ዘር ነው። እንዲህ አይነት ማሽነሪዎች መስፋፋታቸው የግብርናውን ከማዘመን አንጻር በተለይ አሁን ግብርናው ዘመናዊ ወደሆነ ሂደት እንዲሄድ ነው እየተሰራ ያለውና ግብርናውን ከማዘመን አንጻር ያለው ሚና ምንድነው ብለህ ታስባለህ አንተ? በጣም ከፍተኛ ሚና ነው። ምርጥ ዘር ማለት የዘራሽውን እህል በሙሉ ከፍተኛ መጠን መልሰሽ ታገኘዋለሽ። ካለበለዛ ግን ኢምፒዩሪቲዎች አብረው ይቀላቀሉና ዘር ያልሆኑ እህሎች ምርታማነትሽን ይቀንሳል። ይሄ ምንም ጥያቄ የሚያስነሳ ጉዳይ አይደለም። ስለዚህ ምርጥ ዘር ላይ በጣም በትኩረት መሰራት አለበት። አሁን ጥራቱን በከፍተኛ ሁኔታ በጠበቀ መልኩ ምርጥ ዘሮች መሰራት ይኖርባቸዋል። እነሱ ሲሰሩ ነው የምግብ ዋስትናንም አልፎም መንግስት የያዘው ስትራቴጂንም ስንዴን በከፍተኛ ምርት አምርተሽ ወደ ውጪ ለመሸጥም ስታስቢ እንደዚህ አይነት ድርጅቶች ያስፈልጋሉ። ምክንያቱም ጥራት ያለው እህል ነው ተፎካካሪ ሆነሽ ነው መሸጥም ያለብሽ። ወደ ውጪ ሸጣለሁ ብለሽ ታስቢ ተፎካካሪ ለመሆን ደግሞ ጥራቱን ማስጠበቅ ያስፈልጋልና ምርጥ ዘር አጠቃላይ ለሀገሪቷ ኢኮኖሚ በጣም ወሳኝ ነውና በዚህ ላይ መንግስት አካላትም አሁን ትልቁ ችግር ምን መሰለሽ የገበያውን ትስስር ማግኘት ነው። ምርጥ ዘር የገበያውን ትስስር የግብርና ሙያተኞች እዚህ ላይ የሚሰሩ አካላት ኢንቮልቭ አድርገውበት እንደዚህ አይነት ሰዎችን ድጋፍም አድርገውበት ኮንቲኒየስ የሚሰራ ስራ ስላልሆነ ምርጥ ዘር ወቅት የጠበቀ ስራ ስለሆነ ባለሀብቱ አይደፍረውም። ምክንያቱም ከሲን ከሚተክል አመቱ ሙሉ የሚሰራው ነገር ሌላ ስለሚያገኝ ስለዚህ መንግስትም በዚህ ጉዳይ ላይ የሚመለከታቸው አካላት ኢንቮልቭ አድርገውበት የተሻለ ቢሰራ የተሻለ ለውጥ የተሻለ አቅምን የማጎልበት ነገር ይፈጠራል ብዬ አስባለሁ። ማንኛውም ስራ እንግዲህ ሲሰራ ጥሩ ጎን እንዳለ ሁሉ ተግዳሮትም ሊኖረው ይችላልና እንደው በዚች በጀመርክበት ጊዜ ውስጥ እንደ ተግዳሮት የሚሆንብህ ነገር ምንድነው? ይሄን ስራ ስትሰራ ትልቅ ስራ ነው። ምናልባት የሌሎች አካላት እገዛንም የሚፈልግ አይነት ስራ ነውና ተግዳሮት የሆነብህ ምንድነው? ምን ቢስተካከል ብለህ ታስባለህ? ተግዳሮት ብዬ ማስበው እኔ ምቹ ሁኔታዎችን አለማመቻቸት ነው። ለምሳሌ ቦታ ማግኘት፣ ቤት መስራት፣ ሪሶርሶችን መብራት የመሳሰሉ መንገድ የመሳሰሉ ሪሶርሶችን ማስተካከል ወይ እንደዛ የተመቻቸ ቦታ ላይ እንደዚህ አይነት ዌራውሶች የተዘጋጁ ካሉ እነሱን የማግኘት በጣም ቤቱን ለማግኘት ለመፈለግ ዌራውስ ለመፈለግ ብዙ ደክመናል። ስለዚህ በዚህ መንገድ መንግስት ሰፖርት የሚያደርገን ሁኔታ ቢፈጠር ቦታዎችን የማግኘት ምክንያቱም ከገበሬው ጋር ስለሆነ እኛ ስራ ከገበሬውን የምናገኝበት ከዛ ምርጥ ዘር ድርጅቶችን የምናገኝበት ሁኔታ ቢፈጠር እሱ መልካም እና ለሌሎቹ መነሳሳት ይሆናል ብዬ አስባለሁ። እንግዲህ እዚህ ውስጥ ላይ ዞር ብለን አይተናልና ብዙ ነው የተሰራው ነገር ሰፋ ያለ ስራ ነው የሰራችሁትና የሆነ ነገር ሰርተ ስታቀርብ ተቀባይ ይኖራልና ይሄን ስራ ከማን ጋር ነው የምትሰራው? በተለይ ደግሞ ከዩኒየኖች ጋር ያለ ጥምረት ምን ይመስላል? አሁን እኛን እያሰራን ያለው ድርጅት አግሪመንት የገባ ነው ባየርን የሚባል ድርጅት ነው። የጀርመን ካምፓኒ ነው። ያ ባየርን የሚባል ድርጅት ከኛ ከጨረሰን በኋላ ጥራቱን ጠብቀን መስራታችንን ካረጋገጠ በኋላ ይረከበንና ለማህበራትና ለዩኒየኖች ዲስትሪቢዩት ያደርጋል። በዩኒየኖችና በማህበራት አማካኝነት ለገበሬው ይደርሳል ማለት ነው። ከዩኒየኖች ጋር በተለይ ኦሮሚያ ክልል ካሉ ዩኒየኖች ጋር ብዙ ስራ አብረን ስለሰራን በደንብ ጥሩ ግንኙነት ነው ያለን። ስፔሻሊ ሲኮሜንዶ ዩኒየን በጣም ብዙ ስራ ሰርተናል ከነሱ ጋር ጥሩ ግንኙነት አለን አሉ። ሎሚ አዳማ እና ሻሸመኔ ላይ ውታዋዩ ዩኒየን፣ ቢሾፍቱ ምርጥ ዘር፣ ሆለታ ምርጥ ዘር፣ አዋሽ መልካሳ ምርጥ ዘር የተለያዩ ብቻ ብዙ ምርጥ ዘር እንትኖች ጋር አብረን
ሰርተናል። ማሽኑን ኢንስቶል በማድረግ በመትከል ከተቀጣሪነት ዛሬ ወደ ቀጣሪነት ተሸጋግሯል ብለን እናስባለን። እንደው ምን ያህል ወጣቶች በዚህ ቤት የስራ እድልን አግኝተዋል? ትልቁ ነገር ደግሞ የሚያስደስትሽ አንቺ ትላንትና ስራ አጥተሽ በምትንከራተችበት ሰዓት ላይ የነበረውን ነገር አስበሽ ዛሬ ላይ አንድም ሁለትም ሰራተኛ ቀጥረሽ ስታዩ በጣም ትልቅ ሳቲስፋክሽን ነው ያለው። ከምንም ነገር በላይ የሚያስደስት ነገር ነውና እኔ ጋር አሁን በሁለት ሺፍት ነው የሚሰሩት። የመጀመሪያው ሺፍት 25 ሰራተኛ ያለው፣ ሁለተኛው ሺፍት 22 ሰራተኛ ያለው፣ 47 ሰራተኞች አሉ። እነዚህ በወር የሚከፈላቸው የወር ደሞዝተኛ ሰራተኞች ናቸው። ከዛ ደግሞ በጫኝና አውራጃ 15 ሰራተኞች አሉ። እነሱ ደግሞ ፐር ኩንታል የሚከፈላቸው ናቸው። ስለዚህ 15 እና ኦልሞስት 47 ወደ 62 አካባቢ እንደዛ አካባቢ ሰራተኞች አሉ። በአካባቢው ላሉ ለተወሰኑ ወጣቶችም ቢሆን የስራ እድል መፍጠር ወጣቶቹ አልባሌ ቦታ ላይ እንዳይገኙ ሰው አንዳንዴ ሲያጣ ሲቸግረውም ነው ወደ ሰው ኪስ የሚገባውና ከዚህም ነው ወጣቱን የታደከው። ምናልባት ቤተሰብ የሚያስተዳድርም ይኖራልና ወደ ኋላ ላይ ደግሞ እነሱንም አግኝተን እናናግራቸዋለን። ይህ ፋብሪካ ሰፊ ስራ እድል ፈጥሮልናል። እኔ ያው በተለያዩ ስራዎች ላይ ነበረ ማተኩርና ምሰራ የነበረው። ይሄኛው ስራ ደግሞ ከተፈጠረ በኋላ የተሻለ ገቢ አገኝበታለሁ ብዬ ስላሰብኩና ያገኘሁበትም ስለነበረ ወደዚህኛው ስራ ሽፍት አድርጌ መጥቼ ተቀጥሬ ያገለገልኩኝ ነው ማለት ነው። የተሻለ ገቢ እንዳገኝ አግዞኝ ኑሬን እንድደጎምበት አድርጎኛል ማለት ነው። ኦጂ ሚዛን መነጀዳ ሚዛን ላይ ነው የምሰራው። ከዚህም በፊት የቀን ስራ ላይ ነበር የተሰማራሁት። እዚህ ተቀጥሬ መስራት ከጀመርኩ ገና 3 ሳምንት ቢሆነኝም ስራው በጣም ጥሩ ነው። የሰራተኛውን ሴፍቲ ከመጠበቅ አንጻር ይሄ ድርጅቱ ምን አስተዋጽኦ አበርክቷል? የሰራተኛውን ደህንነት ከመጠበቅ አንጻር አሁን በአብዛኛው ሌሎች ድርጅቶች ላይ የሚታዩ የግል ድርጅቶች የሰራተኞችን ጉልበት በአብዛኛው በመውሰድ ረጅም ሰዓት ማሳረፍ ምናምን የለም። ይሄ ድርጅት አሁን ቅርብ ጊዜ እንደመመስረቱ ብቻ ሳይሆን ረጅም ጊዜ እንዳገለገለ ነው። ለምሳሌ አሁን ሰራተኞች ምሳ ሰዓት ላይ ምሳ ፍሪ እንዲያገኙ እንዲበሉ ከቤታቸው ዘው እንዳይወጡ እና ይሄንን ድጋፍ ያደርጋል። ይሄ ማለት ደግሞ ምንድነው እሱ ከሌሎች ድርጅቶች ድጋፍ ለሰራተኞች የሚያደርግበት ያው ታውቃላችሁ አብዛኛው ሰው የምግብ ችግር አለ፣ ያንን ይሸፍናል ድርጅቱ። ስለዚህ ምሳ ሰዓት ራሱ መሸፈኑ አንዱ ሌላ ድጋፍ ነው ማለት ነው ከደህንነት ጋር የተያዘ። እንግዲህ አቶ አለማየሁን እኔ ሳቃቸው ድረስ በእውነት በጣም ታታሪ እንዳሰሪ አይደሉም። ሌሎች ሰራተኞችም ሊመሰክሩ ይችላሉ። አሰሪ ሳይሆኑ አብረው ነው የሚሰሩ። አማልሳኒ ጋሪ ወጅማን ወጀና ባህሪያቸው በጣም ጥሩ ነው። እንደ ኃላፊ ሳይሆን እንደ ተቀጣሪ ከኛ እኩል ነው የሚሰሩ። ከተቦ ወጀና እሳቸውም ከኛ ጋር ነው ቀኑ ሙሉ የሚሉ። የኃላፊ ወይም ደግሞ የኔ ድርጅት ነው የሚል አይነት ስሜት አይደለም፣ የሁሉም ሰው ነው ብሎ የሚያስቡ። ስለዚህ የእሳቸው ተሞክሮ ለኛ ነገ እኔ ልክ እንደሳቸው ሆኜ ከሳቸው የእሳቸውን ባህሪ ወርሼ ጥሩ ደረጃ እንድደርስ ያግዘኛል ማለት ነው። ብናገረው ደስ ይለኝ ነበረ የምትለው ነገር ካለ እኔ በጥያቄዎቼ ያላነሳውልህ ነገር ካለ እድሉን ሰጥቻለሁ። እድሉን ከሰጠሽኝ ላመስግን። ብቻዬን አይደለም እዚህ ደረጃ የደረስኩትና በዙሪያዎቼ በጣም ብዙ ወዳጆች ብዙ ዘመደ ብዙ ነኝ ማለት ትችላለሽ። እኔን የደገፉኝ የረዱኝ በጣም ብዙ ሰዎች አሉና አሁን ስም ከሌ ብዬ ስም አልጠራም፣ ግን ሁላችሁም ከኔ ጎን የነበራችሁ እስካሁን በቸገረኝም ሰዓት አብረው የተቸገሩ በደስ ባለኝም ጊዜ አብረው የተደሰቱ ሰዎችን በጣም እግዚአብሔር ያክብርልኝ፣ አመሰግናለሁ ማለት ፈልጋለሁ። ለዛሬ ያዘጋጀንላችሁ የብርቱዎች ፕሮግራማችን እስካሁን ስትከታተሉ የቆያችሁትን ይመስላል። በተለይ ወጣቶች ከአቶ አለማየሁ ገነቲ ብዙ ነገር ተምራችኋል ብለን እናስባለን። ሳምንት በሌላ ፕሮግራም እስክንገናኝ መልካም ሳምንት እንላችኋለን። የዛሬውን እንግዲህ በማቅረብ ወደ እናንተ ያደረስኩት ድንቅነሽ ሙሉጌታ ነኝ። በካሜራው ደግሞ ተስፋዬ ፍቃዱ ከኛ ጋር ቆይታ አድርጓል። ከቀሪ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።